ኢንቨስትመንት ስራችን ላይ በተደጋጋሚ የሚመጣ ጥያቄ ነው። ቢሰረቅብኝስ? ብታጭበረብሩስ? እናንተን በምን እናውቃቸዋለን? አንተም ደግሞ የነከሌ አይነት እንዳትሆን የሚል በብዛት በኔጌቲቭ ኢነርጂ የሚመጡ ሰዎች አያለሁኝ። ይገባኛል። ምንድነው የሚባለው? የሆነ ጊዜ አንድ ጊዜ የተሳሳተ ሰው ሁል ጊዜ ያ ብቻ ነው በተደጋጋሚ የሚታየው አይደል? እሱ ይመስለኛል። በሁለተኛ ደረጃ ከገበያውንም በደንብ ያለማወቅ ጉዳይ ነው። ኢትዮጵያ ውስጥ ስንት ሪል ስቴት ፕሮጀክቶች ተጀምረዋል እስከ ዛሬ ድረስ? ስንቱ ተሳካላቸው? ስንቶቹ ሳይሳካ ቀረው ብለው ብዙ ሰው አናላይዝ አያደርግም። እንደው ዝም ብላችሁ አዲስ አበባን እንኳን እንደው ስታዩ እየተሰራ ያለው ፎቅ ብዛት ይህ ሁሉ የተሳኩ ፕሮጀክቶች ማሳያ እኮ ነው። ምናልባት ተጎትቶ ሊሆን ይችላል፣ አንዳንዱ ቆይቶ ሊሆን ይችላል። ሌላው ደግሞ ኦፍ ኮርስ መሰረት ወጥቶ ብቻ በመሰረት ደረጃ የቀሩ እንደዛም የተሸጡ እንዳሉ እናውቃለን። እና ይሄ የኛ ፕሮጀክት በጣም አስበንበት ነው የምንሰራው። ይሰረቃል ኦር ዋሬቨር የሚለው እዛ ኔጌቲቭ ኢነርጂ ውስጥ አይደለም ያለ ነው። በምንችለው አቅም ሁሉ ቅድሚያ ኢቲክስና ስነ ምግባርን አስቀድመን፣ ሁለተኛ ለልጆቻችን ነግረን የምንሰራው ስራ ነው። ይሄ በደንብ እንድታስተውሉ የሚገባው ነገር፣ ለምሳሌ እኔ ከሁሉ በላይ ራሴን አከብራለሁ። አቶ ፈቃዱ ረታ አለማየሁን አከብራለሁ ከምንም በፊት ማለት ነው። እግዚአብሔር የሰጠኝን ህሊናዬን እፈራለሁ። ከማንም በላይ የራሴን ህሊና ነው ማከብረው የምፈራው ማለት ነው። እና ተራ ማጭበርበር፣ ስርቆት፣ ወርዋሬ ሲጀምር እኔ ያንተንን ብር ምሰርቀው አንተ ከኔ በምንድን ስለምትሻል ነው? ለምን ፈቃዱ ይሰርቅብኛል ብለህ ታስባለህ? ኦኬ አንደኛ ሰውንም ዝቅ አድርጎ ማየት ይመስለኛል። እኔ ገብቷቸዋል። ይሄ ይሰረቃል ኦር ዋሬቨር ብለው የሚሉ ሰዎች ኦፍ ኮርስ ሰው ዝም ብሎ ማህበራዊ ሚዲያ ላይ ስለመጣና እንስራ አብሮን እንስራ ስላለ ዝም ብለህ ገንዘብን አታዋጣም። በተቻለ መጠን ማን ነው ይሄን ጥያቄ የሚጠይቀኝ የሚለው መጀመሪያ የራስን ሪሰርች ማድረግ አለብህ። ፈቃዱ ከዚህ በፊት ብር ሰርቆብኝ ያውቃል የሚል ሰው ካለ አምጣ፣ ወር ከኔ ጋር ያሉ ሰዎች። ነገር ግን ዝም ብለን በድሮ ታሪክም እኔን እንድታምን እንዳታምን ሳይሆን ህግ አለ፣ የአገሪቷ ህግ አለ። ህጉን ተከትለን ነው የምንሰራው። መጀመሪያ ላይ ብቻ ሲጀመር ነው ችግር የሚሆነው እንጂ አንዴ ከተጀመረ በተለይ በኋላ ችግር የለውም። እና ይሰረቅብኛል የሚለው አንደኛ ወይ ልምድህን ነው የሚነግረኝ፣ ሁለተኛ እኔን ያለማወቅ ነው የሚሆነው፣ ሶስተኛ ገበያውን ያለማወቅ ነው የሚሆነው። እና ይሄ ደግሞ ያለ ነገር ነው፣ ሪስክ ያለ ነገር ነው። መኪና ሲገዛ አንድ ሰው አይደለም መኪናው ሰው ተጋይቶ የሰውየውም ህይወት ሊጠፋ ይችላል። ሪስክ በየቀኑ ህይወታችን ላይ አለ። በምናደርገው ነገሮች ላይ ሁሉ 100% እርግጠኛ ሆኖ የሚናገር ሰው የለም። ነገር ግን የሰውኛ ያህል በሰው ልክ የሚነገረውን ነገር እርግጠኛ ሆኜ የምነግርህ እኔ ምንድን ነው፣ አንደኛ በተአምር እኔ ላጭበረብር አስቤ አይደለም የምመጣው። ሲጀምር አንተን ማጭበረብርበት ምንም ምክንያት የለም። ገብተዋል። እና እንደነገርኩ ነው ህሊናዬን አስቤ በጣም ተጠንቅቄ ተዘጋጅቼ ሪስክ ወስጄ ነው ማህበራዊ ሚዲያ ላይ መጥቼ አብረን እንስራ ስል ማለት ነው። እና በተቻለ መጠን በጥንቃቄ ነው የምሰራው። እከታተላለሁ፣ ስራዎቼን አያለሁ። እስከ ዛሬ ድረስ የገባሁባቸውን ስራዎች በተቻለ መጠን ከማንም ወደ ኋላ እንዳልቀር ስራውን ከመጀመሪያ ከብዙ ሰዎች በላይ ነው ጥረት ባደረገው። በገንዘብም በሉ በተለያየ መንገድ አይደለም ገንዘብ ያወጣሁበትን የስ ኢትዮጵያን ስራ እንኳን ብታዩ ላለፉት 10 ምናምን ዓመታት በዴዲኬሽን አሳይቻለሁ። ለጉራ አይደለም ነግርህ። ነገር ግን ፈቃዱ ይሰርቀኛል ብላችሁ ለምታስቡ ሰዎች አንተ ከኔ በምን ስለተቻልክ ነው አንተ እኔ ካንተ መሰርቅብህ ነው። ኢን ዘ ፈርስት ፕሌስ ውስጣዊ ሰልፍ ኢሜጅ አለን። እንደዛ ብለህ የምታስብ ፈቃዱ ይሰርቅብኛል ያጭበረብለኛል ብለህ የምታስብ ሰው ኢን ዘ ፈርስት ፕሌስ ምናልባት ራስህን ከኔ በላይ ለማድረግ እየሞከርክ ነው ያለው። ወረድ በል ወንድሜ እልሃለሁ ማለት ነው። ሁለተኛ ዝም ብለህ እዚህ ጋር ስለሰማኸኝ ደግሞ እንድታምነኝ አልፈልግም። ዝም ብሎ በንግግር መተማመን የሚባል ነገር የለም። ህጋዊ የሆነ ነገር ነው የምንሰራው። ይህን የምናገረው ለምንድን ነው? ሰዎች እንዲያስተውሉ ብዬ ነው። እንዲህ አይነት ቢዝነስ ውስጥ ስንገባ ገንዘብን ታወጣለህ፣ ትከታተላለህ፣ ህጋዊነቱን ታያለህ፣ አብረህ ትሰራለህ፣ ኮሚቴ ትሆናለህ፣ ከፊት ሆነህ ታስተባብራለህ። እንደዛ ነው። እኛ ከዜሮ ነው እየጀመርን ያለነው። ኑ አብረን እንስራ ነው ያልነው እንጂ ያለቀ ነገር አለ ኑ እዚህ ቤት ውስጥ ግቡ አይደለም እያልን ያለነው። የበሬዎቹንም ብታዩ የቡናውን ጉዳይም ብታዩ we are starting from scratch።
በጣም ትንሽ የምትባል ቢዝነስ ነው የምንሰራው። ይህንን ብር ሰርቆ አሁን ባለው አዲስ አበባ ውስጥ ባለው ገበያ 100,000 ብር ሰርቆ ሰው ምን ነው የሚገዛበት? እስቲ እንደው ስታስቡ ስሙ ነው የሚጠፋው እንጂ ምንም 1 ቢሊዮንም በለው 2 ሚሊዮን ብርም ብትሰርቅ ምንም አይገዛልም። ተመልሰ ግን ስምህ ነው የሚጠፋው። እና ገንዘብ ቀስ በቀስ ነው ቢውልድ የሚደረገው። ብዙ ነገር አይቻለሁ። ማአት ነገር ተምሬያለሁ እኔ ከማህበራዊ ሚዲያ። ከነኚህ ቢዝነሶች እንኳን የተማርኩት ምንድን ነው፣ አንዳንድ ሰዎች 8 ወር ምናምን አብረን ንግግር ካደረግን በኋላ አንድ ቢዝነስ ለመክፈት ልክ ህጋዊ ምዝገባው ላይ ስንደርስ ትተውን ይሄዳሉ በተለያየ ምክንያት። ስለዚህ አሁን የለመድኩት ምንድን ነው፣ መፍጠን ነው፣ ቶሎ ወደ ስራ መሄድ ነው። ኦኬ። እና ህግ ነው መምተም ሊሆነን የሚችለው ህጋዊ በሆነ ነገር ላይ ነው የምትናገረው እንጂ እኔ እዚህ በተለያየ የእምነት ቃላትን እየጠራው መሐላ ስለገባው አይደለም። ኦር ዶክተር ቀረ ፕሮፌሰር ከሌ ስለሆንኩም አይደለም። አሜሪካ ሀገር ስላለው ወይም ደግሞ አዋሳ ወይም ደግሞ ጅጅጋ ስላለው አይደለም ማለት ነው። ይሄ it's about risk taking ከምናውቀው ሰው ጋር ነው የምንሰራው እና በተቻለ መጠን እኔን የሚያውቁ ሰዎች ብቻ አብረውኝ እንዲሰሩ ነው። የግድ ደግሞ ፈቃዱን ማወቅ አይጠበቅብህም። የሀገሪቷ ህግ ተከብሎ ያው እንደ ሌላ ሀገር አይደለም። ኦፍ ኮርስ ወደ አሜሪካ ያላችሁ ጓደኞቼ ምናምን ብዙ ስትነግሩኝ ሰማለሁ። አሁን ማን ይታመናልና ነው ከማጋ ነው የምትሰራው የምትሉ አንዳንዶቻችሁ ሰማለሁ። እንዲያርገ ገንዘብ ጠፍቶብኛል የምትሉትን ይረዳለሁ፣ ፔይናችሁ። ነገር ግን ማአት የተሳካላቸው ኢትዮጵያውያን ደግሞ አሉ። ሂዱና ለምሳሌ መሪ ፖድካስት ላይ እስቲ ከፍታ ቪዲዮዎቹን አይታርግ ስንት የተሳካለት ኢትዮጵያውያን። ኦፍ ኮርስ የወደቁም ብዙ አሉ። ግን የወደቁትን ታሪክ ለመድገም ሳይሆን ከተሳካላቸው ነው የምንማረው። ስራ ደግሞ ስኬት ላይ የሚደርሰው እንዳልኩት መጀመሪያ ደረጃ በኤቲክስ የሚሰራ ማጭበርበር ምናምን የሌለው በተቻለ መጠን እውነትን ሊሰሩ የሚችሉ ሰዎችን መርጣ አብረ መሰለፍ አለብህ። ሁለተኛ ነገር ህግን መከተል አለብህ። ሶስተኛ የተወሰነ ነገር ሪስክ መውሰድ አለብህ። አራተኛ ክትትል ማድረግ አለብህ። 80% እስካሁን ያየሁት አብዛኛው ሰው ገንዘብ ያወጣል እንጂ ስራ አይከታተልም። ይሄንን በደንብ አይቻለሁ። ደግሞ ከኢትዮጵያውያን ወንድሞቼ በጣም ሰርፕራይዝ ያደረጋችሁ ነገር ምንድን ነው? ብር አውጥታችሁ ስራ ከጀመራችሁ በኋላ የምትረሱት ነገር እጅግ ይገርመኛል። እንደዚሁ ስራ ዝም ብሎ ነካ በማድረግ ወይ ብርን ስላወጣ አይደለም። አይዊሽ እኔ የኢትዮጵያም ስራ በሉት የጀመርኳቸው ኢንቨስትመንት ስራዎች ገንዘቤን አውጥቼ ወር ድርጅቱ ኖሮ ብቻ እንደው ቢሳካላቸው ጥሩ ነበር። ግን እየተከታተልን ራሱ ነገሮች በቀላሉ አይሳኩም። ስለዚህ አይደለም ችላ ብለው ተከታትለው ራሱ በደንብ የማይሰራበት ማአት ልፍልፍ ችግር ያለው ሀገር ነው። ለዚህ ነው በየሌላ ሀገሮች በየሀብታም ሀገሮች የደንኛ አሽከሮች ሆነን የቀረነው እኮ። ያው ትጣሉኝ ያላችሁ አውቃለሁ እንጂ ዘመናዊ ባርነት ውስጥ ነው ያለነው። ባርነት ልንለው አንፈልግም። እዛም ሀገር ውስጥ እያለ 130 ሚሊዮን ሆኖ ከ5 ሚሊዮን ሀገር እርዳታ ይወስዳል። ይህም ባርነት ነው ብሎ አይቀበልህም፣ ይጣልሃል ብትነግረው። እንዴት 130 ሚሊዮን ህዝብ ያለ ሀገር ከ5 ሀገር እርዳታ ትቀበላለህ? ዘመናዊ ባርነት ውስጥ ነው ያለው ብትለው ይጣልሃል። አገር እያለ ሌላ ሀገር ለምን አገልጋይ ትሆናለህ? ለምን ለሌሎች አሽከር ትሆናለህ ብትለው ይጣልሃል። ለምን? ያሰበበት መንገድ በደንብ ነገሮችን አናላይዝ ስላላረገ በደንብ ባለመስራታችን ምክንያት ለሌሎች ሀገሮች ተገዢዎች ሆነናል። እኛ ለሀገራችን በጎ ነገር ማምጣት እየቻልን ሞትን ለልጆችና ለቤተሰቦች ለሀገራችን ለወንድሞቻችን ሞት ተርፈናል እኛ። ነገር ግን መጀመር አለብን፣ መሻሻል መጀመር አለብንና ሆን ብዬ ነው ይሄንን ሚዲያ ላይ ሼር ማድረገው። የአስተሳሰብ ችግር እንዳለ ስለማይ ነው። ገንዘብ አይደለም ኢትዮጵያውያን ያጣነው። አደራ እንዳትሸወዱ። ትልቁ ችግራችን አስተሳሰብ፣ መተባበር አለመቻል፣ አንዱ ለአንዱ ድጋፍ ከመሆን ይልቅ እንቅፋት ለማስቀመጥ መሞከር፣ ከጥሩ ነገሩ ይልቅ ትንሿን ጥቃቅን ነገር እሷን ቶሎ ብለን የምናሟሙቀው ነገር፣ ክትትል አለማድረግ፣ ክህሎት ማጣት። አብዛኛው ሰው የኢትዮጵያን የኢንቨስትመንት ህግ አያውቀውም። ዶክመንት ብትሰጠውም አያነብም። መልሶ ሊጣላ ይፈልጋል። እመነኝ፣ ይህም በግልጽ ነው የምነግርህ። እንድትሻሻል ስለምፈልግ ነው፣ ዝቅ ለማድረግ አይደለም። እኔ ካንተ አውቃለሁ ማለት አይደለም። ግን አብረህ እንስራችን አንብብ ብለህ ስትለው ሳያነብ ይመጣና ይጣላሃል። ህጉን እንኳን አያነቡም ብዙ ሰዎች። 800 ሰው ለምሳሌ ቤቶች ላይ ፍላጎት ስላሳየ 800 ሰው መመዝገብ አንችልም፣ የኢትዮጵያ ህግ አይፈቅድልህም። ካንዳንድ ይጣላሃል። እሱ የሆነ ከሆነ ብሔር ስለመጣ ወደ ኋላ የጎተትኮ ይመስለዋል አንዳንዱ። በቃ ይሄ የበታችነት በቃ ቪክቲም ሁድ በየጊዜው ስለሚነገረው እንትን ስለሆንኩ እንዲያረጉኝ የሚለውን ብቻ
እንትን ማድረግ ይፈልጓሉ። ኤኒዌይስ በርቱ እላችኋለሁ። እግዚአብሔር ስጥልኝ።